ጌታ ኢየሱስን ማየት ፈልጋለሁ ወይንም ከጌታ ጋር መነካካት ፈልጋለሁ የሚዳሰስ የሆነ እጅ እንዲነካኝ ፈልጋለሁ የምትሉ ዛሬ አሁን ይዤላችሁ የመጣሁት እንዴት ኢንካውንተር ማድረግ እንችላለን ወይንም እንዴት ከእግዚአብሔር ዓለም ጋር መነካካት እንችላለን። ሻሎም ቅዱሳን እንዴት ናችሁ? ጸጋ ይብዛላችሁ። ኢንካውንተር ቲቪ ቻናል ዩቲዩብ ላይ ያላችሁ ቤተሰቦች ሁላችሁም ዛሬ በድንቅ በሆነ መልእክት ደግሞ ወደ እናንተ መጥቻለሁኝ። እንደለመድነው ከዚህ በኋላ እንግዲህ በአጫጭር ትምህርቶች እንደዚህ ቀጥታ ወደ እናንተ እመጣለሁኝ፣ አስተምራለሁ፣ ጸልያለሁ። እግዚአብሔር እጅግ በጣም ድንቅ ነገር እንደሚያደርግ አውቃለሁ። መንፈሳዊ ነገራችሁ ማሳደግ የምትፈልጉ በእግዚአብሔር ቃል ውስጥ ማደግ የምትፈልጉ ሁላችሁም ይሄ ለእናንተ እድል ስለሆነ እዚህ ቤት ዛሬ አዲስ የገባችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሐሳባችሁን ኮሜንት ላይ አሳውቁን፣ እኛም ምላሽ እንሰጣችኋለን። ደግሞም በአዲስ አበባ ዙሪያ ኢትዮጵያ ውስጥ ያላችሁ ድንገትም በዚህ ክረምት ደግሞ ወደ ኢትዮጵያ የመጣችሁ ደግሞ በክርስቶስ ተምሳሌት ቤተክርስቲያን አዲስ አበባ ጎሮ ፍሬሽ ኮርነር ጀርባ በምትገኘው ቤተክርስቲያናችን መታችሁ መካፈል ትችላላችሁ። ጸጋን ተካፈሉ። አይኖቻችሁ እንዲከፈት ጌታ ኢየሱስን ማየት የምትራቡ ሰዎች በተለይ ይሄ ለእናንተ ትልቅ እድል ስለሆነ መታችሁ እንድትካፈሉ በጣም ነው ማበረታታችሁ። በዚህ ሚዲያ ላይ የምትካፈሉን ደግሞ ባላችሁበት መልካም ጊዜ እመኝላችኋለሁ፣ ደግሞ እጸልይላችኋለሁ። ጌታ ዛሬ በውስጤ ያመጣውን ቃል ደግሞ ሼር አደርጋችኋለሁ። እኔ ብዙ ጊዜ ስለ ኢንካውንተር አወራለሁ፣ ኢየሱስ ስለማየት ደጋግሜ እናገራለሁ። ብዙ ሰዎች ያው የራሳቸውን ሐሳብ ሊሰጡ ይችላሉ፣ ግን ደግሞ ብዙዎች ተምረው አይተው ነግረውኛል። እኔም በራሴ ህይወት የተለማመድኩትን የእግዚአብሔርን መገኘት ነው ለእናንተ እያካፈልኳችሁ ያለው። ስለዚህ ዛሬም በጣም ድንቅ ነገር ነው ማስተምራችሁ፣ ስለ ኢንካውንተር ነው አሁንም ማስተምራችሁ። ጌታ ኢየሱስን ማየት ፈልጋለሁ ወይንም ከጌታ ጋር መነካካት ፈልጋለሁ የሚዳሰስ የሆነ እጅ እንዲነካኝ ፈልጋለሁ የምትሉ ዛሬ አሁን ይዤላችሁ የመጣሁት እንዴት ኢንካውንተር ማድረግ እንችላለን ወይንም እንዴት ከእግዚአብሔር ዓለም ጋር መነካካት እንችላለን። እነ ዳንኤል ተነካክተዋል፣ እነ ሙሴ ተነካክተዋል። በብሉይ ኪዳን ያሉ ነቢያቶች አብዛኞቹ ከጌታ ጋር ተነካክተው የጀመሩ ናቸውና በህይወታቸው ላይ ትልልቅ ስራ ሰርተው የሚያልፉ አማኞች ከጌታ ጋር ንክኪ ያላችሁ ሰዎች ናቸው። የጳውሎስ ህይወት ዛሬ ላይ እጅግ በጣም የምንወደው ጳውሎስ ስታዩት እጅግ በጣም ትልቅ የቤተክርስቲያን በረከት የነበረ ሰው ነውና ትልልቅ ስራዎች ጌታ በሱ የተጠቀመ ሰው ነው ሐዋርያው ጳውሎስ። ታውቁታላችሁ። እሱ ህይወቱ የጀመረው በኢንካውንተር ነው። ከጌታ ጋር ባለው ንክኪ የጀመረ ስለሆነ እስከ ፍጻሜው ጌታ አብሮት ይሄድ ነበረ። ኢንካውንተር በራሱ ሰዎችን የመለወጥ አቅም አለው። ሰው የጌታን ፊት አይቶ ተራ ሰው መሆን አይችልም። ከጌታ ጋር ተነካክቶ ጌታ ነክቶት ተራ ሰው መሆን አይችልም። መነካት ደግሞ እንደ ስሜት የሆነ እንደዚህ ተሰማኝ የምንለው ጉዳይ አይደለም። ሰውነታችን እስኪታወቃችን፣ አካላችን እስኪታወቀው ከውስጣችን የማይጠፋ ሁሉ ጊዜ ከአመታቶች ሁሉ ጊዜ ልክ እንደ አዲስ ውስጣችን የሚሰማን ለጌታ ፍቅር እንድንኖር የሚያደርገን ራሳችንን አሳልፈን ለመስጠት ዝግጁ እንድንሆን የሚያደርገን ነው ኢንካውንተር። ስለዚህ ከጌታ ጋር ሰዎች እንዲነካኩ ሳስተምር ሰዎች በግላቸው የጌታን ድምጽ መስማት ይጀምራሉ። በግላቸው የጌታን መገኘት ማወቅ ይጀምራሉ። በግላቸው ከጌታ ጋር ህብረት ማድረግ ስለሚጀምሩ ነው ማስተምረው። ስለዚህ ዛሬ ይዤላችሁ የመጣሁት እግዚአብሔር ቃል ሐሳብ እንዴት ኢንካውንተር ማድረግ እንደምትችሉ ነው የምነግራችሁ። ወይንም ከጌታ ጋር ለመነካከት ምን ማድረግ አለብኝ ለምትሉ የትም ያላችሁ ኢትዮጵያን ውጪ ያላችሁ አብራችሁኝ የምትሰሙኝ ብዙ አላችሁ። ዛሬ መልካም ጊዜ ነው የምናሳልፈው። በዚሁ አጋጣሚ ከቤተ ክርስቲያናችንና ከራእይ ጋር አብራችሁ የምትቆሙ ሁላችሁም ጌታ ኢየሱስ አብዝቶ ይባርካችሁ። ከዚህም በኋላ ቤተ ክርስቲያናችን ቦታ ጠቦ ቪዲዮ ላይ ታዩታላችሁ። ቦታ ጠቦ እንደጅ ድረስ ሰው ይሆናል። ከዛ የተነሳ በዚህ ክረምት ውስጥ ጨርሰን በጋ ላይ መስከረም 2019 እንደገባን ወደ ሰፊ ስፍራ ለመግባት ዝግጅት ላይ ስለሆነን በምትችሉት አቅም 1 ወንበር 2 ወንበር በመግዛት 10 ወንበር 20 ወንበር በመግዛት የምትችሉትን በማድረግ የቤት ኪራይ በመቻል አብራችሁ እንድታገለግሉ ፈልጋለሁ። ይህ ክብር ጌታ በዓለም ሁሉ ላይ ሻይን እንዲያደርግ ያስነሳው ክብር ስለሆነ እናንተም ከዚህ አገልግሎት ጋር አብራችሁ ሆናችሁ አክሊል እንድትሸለሙ ከኔ ጋር አብራችሁ እንድታገለግሉ አበረታታችኋለሁ። ከስራ አካውንት ስለሚቀመጥላችሁ አውቃለሁ ብዙዎቻችሁ ከኛ ጋር እንደሆናችሁ። ጌታ ኢየሱስ ይባርካችሁ። ወደ ዛሬው ሐሳብ እንገባለን። ጸልዬ ነው የምጀምረው። ባላችሁበት አብረን እንጸልይ። አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም ኃይል ጸልያለሁኝ። በዚህ ሰዓት ጌታ ሆይ ይሄንን ቃል ለመማር የተዘጋጁ አሁን አብረውኝ እየጸለዩ ያሉ ጌታ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ደም ከህይወታቸው ላይ ያለ አንተን እንዳያዩና ካንተ ጋር ህብረት እንዳያደርጉ ያደረጋቸው የትኛውም ቅርፊት ከሰውነታቸው ላይ እንዲገፈፍ በኢየሱስ ስም ጸለይኩ።
መለኮታዊ የሆነ የእግዚአብሔር ኃይል እንዲነካቸው ጸለይኩ። በናዝሬቱ በጌታ በኢየሱስ በዚህ ሚዲያ አሁን እየተከታተሉ ያሉ ሰዎች ሁሉ ጸልያለሁ። አይኖቻቸውን እንድትከፍትላቸው አምላኬ እግዚአብሔር ሆይ ኢንካውንተር አንተን ማድረግ እንዲጀምሩ፣ ካንተ ክብር ጋር እንዲገናኙ፣ ካንተ ኃይል ጋር እንዲገናኙ፣ የእውነት አንተን ማወቅ እንዲጀምሩ፣ ትውውቅ እንዲሆንላቸው እንዳዲስ ከክብር ጋር እንዲገናኙ፣ በፍቅር እንዲጠመዱ፣ ላንተ ብቻ ዘመናቸውን እንዲጨርሱ በጌታ በኢየሱስ ስም መለኮታዊ የሆነ ኢንካውንተር እንዲያገኛቸው ጸለይኩ። በኢየሱስ ስም ካንተ ጋር መነካካት እንዲችሉ በኢየሱስ ስም ጸለይኩ። ባሉበት ስፍራ አይኖቻቸውን ከፍተ እንድትገለጥላቸው ጸለይኩ። በኢየሱስ ስም ይህ መገኘት እንዲነካቸው ባሉበት ስፍራ አወጅኩ። በኢየሱስ ስም ጌታው ይህ ቃል ስለሚነካቸው አይኖቻቸው ስለምትከፍትላቸው በኃይል ስለምትጎበኛቸው አመሰግንሃለሁ። በኢየሱስ ስም ኃይል አሜን። ጌታ ይባረክ። ክብር ለኢየሱስ ይሁን። ዛሬ ማስተምራችሁ ጥቂት ደቂቃ አብራችሁ የምታሳልፉት በያዕቆብ ላይ የተፈጠረውን የኢንካውንተርና ከእግዚአብሔር ጋር የተነካካበትን ሐሳብ ነው የምነግራችሁ። ከዛ ውስጥ ተነስቼ ጌታ ኢየሱስ ጋር ለመነካካት ወይንም ከክብሩ ጋር ለመነካካት ምን ማድረግ አለብኝ ለምትሉ ሰዎች ይሄንን በአጭሩ ሁኔታ ነው ለእናንተ በግልጽ የምነግራችሁ። በዚህ በዘፍጥረት መጽሐፍ ምዕራፍ 32 ቁጥር 22 ላይ ያለውን የጌታን ቃል ሼር አደርጋችኋለሁ። አብረን እናነበዋለን። ባላችሁበት ስፍራ ከኔ ጋር አንብቡ። በዘፍጥረት መጽሐፍ ምዕራፍ 32 ቁጥር 22 ላይ በዚያችም ሌሊት ያዕቆብ ተነሳ። ክብር ለኢየሱስ ይሁን። ሁለቱም ሚስቶች እንዲሁ ሁለት ሴት ከአገልጋዮቹንና 11 ልጆቹን ይዞ በያቦቅ መልካም ተሻገረ። ወንዙንም አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያ ቀረ። አንድም ሰው እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝ ልሂድ አለው። ያዕቆብ ግን ካልባረከኝ አልለቅህም አለው። ክብር ለኢየሱስ ይሁን። ሰውየውን ስምህ ማን ነው አለው። እርሱም ያዕቆብ ነው አለ። ሰውየውም ከእግዚአብሔርም ከሰዎች ጋርም ታግለ አሸንፋልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግ አለው። በዚያም ስፍራ ባረከው አለው። በዚያም ስፍራ ባረከው። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳን ሕይወቴ ተርፋለች ሲል የዚያም ቦታ ስም ጴኒኤል አለው። አይኔ አይታለችና ጌታ ተርፏልና በቃ ጌታ ሆይ ተርፌያለሁ፣ አንተን አይቼ ተረፍኩ ብሎ እግዚአብሔርን አመሰገነ። ዛሬ ይሄን ቃል የምትሰሙ ሰዎች አይናችሁ አምላካችሁን አይታ ውስጣችሁ ተነካክቶ አምላኬን አይቻለውና ጌታዬ ነክቶኛልና ዛሬ መነካካት ሆኖልኛልና ብላችሁ ጌታን የምታመሰግኑበት ቀን እንዲሆንላችሁ ጸለይኩ በኢየሱስ ስም። መነካካት እንዲሆንላችሁ ጸለይኩ በኢየሱስ ስም። ጌታ ኢየሱስ ይባረክ። ይሄ መጽሐፍ በጣም ብዙ ነገር እኔን አስተምሮኛል። ዛሬ ደግሞ ማስተምረው ከዚሁ ቃል ውስጥ ተነስቼ ጌታ ኢየሱስ ጋር መነካካት የምትፈልጉ ሰዎች በደንብ አስተውላችሁ እንድትሰሙ ትፈልጋለሁ። በዚህ መጽሐፍ ላይ ካያችሁ ያዕቆብ ላባ ቤት ነው እንግዲህ ታውቃላችሁ። ብዙ ዘመኑን ቆይቶ እጅግ በጣም ብዙ ነገር ደግሞ ጌታ ሰጥቶት ብቻውን የወጣ ሰው ነበረ። እግዚአብሔር በብዙ ነገር መከናወን ሰጥቶታል እና ብር ሰጠው፣ ወርቅ ሰጠው፣ ከብት ሰጠው፣ ሚስቶች ሰጠው፣ ልጆች፣ ሁሉም ነገር አለው። ሁሉም ነገር አልጎደለበትም። እና አንድ ቀን ከዕለታት አንድ ቀን ተነስቶ ወደ ሀገሩ ለመመለስ ወደ ቤተሰቡ ለመመለስ ወሰነ። ከዛን ለመውጣት ከወሰነ በኋላ ነው እንግዲህ በዚህ መንገድ ላይ የምታገኙት በጣም ድንቅ ምስክርነት ታገኛላችሁ። ያዕቆብ መንገድ ከጀመረ በኋላ እግዚአብሔርን ለመጠየቅ ራሱን አዘጋጀ። በደንብ ስሙኝ። ይሄ ሰው ብር አለው፣ ወርቅ አለው፣ የሚያስፈልገው ነገር ግን አለው። ነገር ግን መነካካት የሚፈልግ ሰው ነበረ። ዛሬ ብዙ ሰዎች እግዚአብሔር ብዙ መከናወን ሲሰጠን ለመነካካት ብዙ ረሃብ እንኳን የለንም፣ ፍላጎትም እንኳን አይኖረንም። ጌታ ሆይ ንካን ለማለት ብዙ መጠማት አይኖረንም። ዛሬ የምትሰሙኝ ሰዎች ሁላችሁም ካላችሁበት እንድትነሱና እንድትነቁ ፈልጋለሁ። መባረክ ማለት መነካት ማለት ነው። መባረክ ማለት ከእግዚአብሔር ዓለም ጋር መገናኘት ማለት ነው። ዛሬ ኢንካውንተር ያደረገበትና ከእግዚአብሔር ጋር አይኔ ያየ ያለበትን ሁኔታ ነው የምነግራችሁ። አስቡት። ከቤተሰቡ ጋር ይኖር ከነበረው ጋር ከሚስቶቹ ጋር ከልጆቹ ጋር ወጣ። ሁሉም ነገር ነበረው። በዚህ ቃል ላይ ቀጥታ ስታነቡት በዚያ ሌሊት ከተጓዙ በኋላ ያዕቆብ አንድ ነገር አደረገ።
ኤሳውን ስለፈራና ስለተጨነቀ ምናልባት አንዱን ቤተሰብ ቢያጠፋ አንዱ ይትረፍና ብሎ ያንን ካሰበ በኋላ ቤተሰቦቹን ለሁለት ከፈለና ላካቸው እና ቤተሰቦቹን ወደ ለሁለት ከመክፈሉ ከመላኩ በፊት ደግሞ ለኤሳው እንዳይገለው እጅ መንሻም ላከ። ብዙ ጭንቀት ውስጥ ነው ያለው ያዕቆብ፣ እጅግ በጣም ስትረስ ውስጥ ነው ያለው። ግን በጣም የሚገርመኝ ነገር አደረገ። አንድ ነገር ነው የሚለው እግዚአብሔር ቃል እዚህ ስፍራ ላይ። በዛች ሌሊት ያዕቆብ ተነሳ፣ ሁለቱ ሚስቶቹንና ያለውን ንብረት ሁሉ ሰበሰበ። ከሰበሰበ በኋላ ለሁለት ከላካቸው በኋላ እሱም ቁጥር 23 ላይ ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ ይልና ቁጥር 24 ላይ ያዕቆብ ግን ብቻውን ቀረ የሚል ቃል ታገኛላችሁ። ዛሬ ትልቁ የኢንካውንተር ጥቅም ምን እንደሆነ ነው የምነግራችሁ። አንደኛው በጣም ወሳኝ ነገር፣ ሁለት ነገር ነው የምነግራችሁ። አንደኛው እጅግ በጣም ወሳኝ ነገር ብቸኝነት የሚባለው ታይም ነው። ብዙ ሰው የማይፈልገው ነገር ያዕቆብ ኢንካውንተር ያደረገበት ሚስጥር ምን እንደሆነ እንገራችሁ። ብዙዎቻችን ከበባ እንወዳለን፣ ቲፎዞ እንወዳለን። አስቡት፣ ይሄ ሰው ቤተሰብ አለው፣ ገንዘብ አለው፣ ወርቅ አለው፣ ከብት አለው፣ ላም አለው። እነሱ መሃል እኮ መደበቅ ይችላል። ሰዎች ዛሬ እኮ ያላቸው ነገር ውስጥ ከመጨነቃቸው የተነሳ እዛ ውስጥ መደበቅ ነው የሚፈልጉት። ካላቸው ዙሪያ ሰዎች ፊት ዘመዶቻቸው ውስጥ መደበቅ፣ ገንዘቦቻቸው ውስጥ መደበቅ፣ ያላቸው ዝና ውስጥ መደበቅ ነው የሚፈልጉት። ያዕቆብ ግን እዚህ መጽሐፍ ስታነቡ ብቻውን ቀረ። ብቻውን ለመቅረት ነው የወሰነው፣ የመጀመሪያው ውሳኔው። አሁን ብዙዎቻችን ብቸኝነት የሚባለው ታይም እግዚአብሔር እኛን የገፋን፣ የጎዳን፣ የተጫነን የሚመስለን ታይም ነው። ለዚህ ነው አንዳንድ ጊዜ ያሉንን ሰዎች ሁሉ ከዙሪያችን እግዚአብሔር ማንሳት ይጀምራል። ተስፋ ያደረግናቸው ያግዙናል ያልናቸውን በቃ እንደው ይሄ ደግሞ ያስተምረናል ስንል፣ ይሄ ደግሞ ይመግበናል ስንል፣ ይሄ ደግሞ በገንዘብ ያግዘናል ስንል የምናስባቸውን ነገር ሁሉ ከኛ አካባቢ እግዚአብሔር ማንሳት ይጀምራል እና ብቻችንን ስንቀር ከባድ ምሬትና ስትረስ ውስጥ እንገባለን። ጉዳዩ ግን አልገባንም። እግዚአብሔር ለምን ብቻችሁን የፈለጋችሁ ይመስላችኋል? ለምንድን ነው እናንተ ህይወት ላይ ብቸኝነት ማምጣት የፈለገው? እግዚአብሔር ከናንተ ህይወት ብዙ ነገር ማራቅ የጀመረ ቀን ብዙዎቻችሁ እግዚአብሔር ላይ ወዲያው ማማረር ነው የምትጀምሩት። ጌታ ግን አንድ ነገር አስረድቶኛል። እኔ ጌታን ያወቅኩበት የተረዳውበት ከጌታ ጋር የተነካከውበት ዘመን የትኛው ነው ካላችሁት የብቸኝነት ዘመን ነው። ያዕቆብ ኢንካውንተር ከማድረጉ በፊት ከመነካካቱ በፊት ምንድን የፈጠረው ካላችሁ ለሚነካካበት ስፍራ ለሚነካካበት ቦታ ራሱን ብቻውን ማስቀመጡ ትልቁ ቁልፍ ያ ነበረ። አሁን በደንብ ስሙ። ጌታ ኢየሱስን ማየት ከፈለጋችሁ ከጌታ ክብር ጋር በግሌ መነካካት ፈልጋለሁ ካላችሁ በዙሪያችሁ ያሉትን ነገሮች እንደ ያዕቆብ ማሸሽ ጀምሩ። አስቡት እስቲ፣ ሚስት ነበረው፣ ሚስቱን አሸሽ። ልጆች አሉት፣ ልጆቹን አባሽ ያለውን ነገር ሁሉ አሻገረና ሁሉንም ከሸኛቸው በኋላ እሱ ግን ብቻውን ቀረ የሚል ቃል አለ። እኛ እኮ አሁን በዚህ ዘመን አብዛኞቻችን ጌታ ራሱ ነው ባይዘው ከኛ አጠገብ ሰዎችን እያራቀ ያለው። እኛ ችለን ማራቅ ስለማንችል ከአንድ ጓደኛ መለየት ይከብደናል፣ ከአንድ ዘመድ መለየት ይከብደናል። የእግዚአብሔር ቃል ሲናገር ማንም ሰው ጌታ ኢየሱስን ሊከተለው እንኳን ቢወድ ራሱን ክዶ ሁሉን ትቶ እንዲከተል እግዚአብሔር ቃል ያዛል። ለምን ይመስላችኋል? እግዚአብሔር አብዛኛው ብቻችሁን የሚፈልግበት ታይም ለምን ይመስላችኋል? ስለዚህ ብቸኝነትን እንዳትጠሉት ነው ዛሬ የምነግራችሁ። ብቻችሁን የሆናችሁ ሰዎች እግዚአብሔር ሆይ ሁሉም ትቶኛል ብላችሁ የምታለቅሱ ሰዎች፣ ሁሉም የተዋችሁ ብዙ የሆነው ጌታ ሊያገኛችሁ ነው። ሁሉም የተዋችሁ ሁሉንም ነገር ማድረግ የሚችል ጌታ እናንተ ሊያገኛችሁ ስለፈለገ ነው። መነካት ትፈልጋላችሁ? ብቸኝነትን አትጥሉት። ከእግዚአብሔር ዘንድ መባረክ ትፈልጋላችሁ? ብቸኝነታችሁን አትጥሉት። የሚያያችሁ ጠፋ፣ የሚደግፋችሁ ጠፋ፣ የሚያግዛችሁ ጠፋ፣ ተስፋ የምታረጉት ጠፋ፣ ስልካችሁን የሚያነሳ ጠፋ። ብዙ ነገሮች ክራውድድ ሆነዋል፣ ተበላሽተዋል። ብቸኝነት ነው የሚሰማችሁ። እመኑኝ እናንተ ሰዎች አሁን ነው ድላችሁ። የምትነካኩበት ታይም አሁንና አሁን ነው። እንዳታለቅሱ፣ እንዳታማርሩ፣ ግራ እንዳትገቡ። ጌታን ግን እንደዚህ በሉት፣ አዎ ብቻዬን ቀርቼልሃለሁ፣ ልትነካኝ አሁን ግን ዝግጁ ነኝ። አዎ ሁሉም ከኔ ተበትነዋል፣ አንተ ግን አጠገቤ እንዳለህ አውቃለሁ። አዎ ሁሉም አሁን ከኔ ጋር የሉም፣ አንተ ግን እንድትነካኝ ፈልጋለሁ። ያዕቆብ እንደዚህ ነው ያደረገው። ሁሉንም ሸኘ፣ ሁሉንም አባረረ፣ ሁሉንም አራቀና እንደዚህ አለ። እግዚአብሔር እስኪያርቅለት አልጠበቀም። ራሱ አርቆ ከሸኘ በኋላ እንደዚህ አለ። ብቻውን ቀረና አምላኩ ጋራ መጮሁን የጀመረው።
ብቸኝነት ትልቅ ከእግዚአብሔር ጋር የምትገናኙበት የኢንካውንተር ቦታችሁ እንደሆነ እንዳትረሱ። ስለዚህ በብቸኝነት ውስጥ ያላችሁ ሰዎች፣ ባዶነት የሚሰማችሁ ሰዎች የእውነቴን እነግራችኋለሁ፣ እሱ ቀን የእናንተ እድል ነው። አስታውሳለሁ እኔ ማንም ሰው ባጠገቤ የለም፣ ግን አንድ ብቻ ተስፋ ነበረኝ። ቀና ብል የሚያይን ተስፋ አንድ ነበረኝ። ያ ነበር ለኔ እድል የነበረው። ደጋግሜ ከጌታ ከኢየሱስ ጋር ኢንካውንተር የማድረግ እድሌ ብዙ ምድረ በዳዎቼ ናቸው። እግዚአብሔር ብቻችሁን ከፈለጋችሁ ብቸኝነት እንደ እርግማን አትዩት። ብቸኝነትን እንደ ክፋት አትዩት። ብቸኝነት እናንተ ከእግዚአብሔር ጋር የምትገናኙበት ስፍራ ነው። ራእይ ሊሰጣችሁ ነው። ገንዘብ ሊሰጣችሁ ነው። ነገ ምን እንደምትደርሱ ሊነግራችሁ ነው። ሊነካችሁ ነው። ስማችሁን ሊቀይረው፣ አድራሻችሁን ሊቀይረው፣ ሰፈራችሁን ሊቀይረው፣ ስማችሁን ሊቀይረው፣ ማንነታችሁን ሊቀይረው፣ የሚያሳድዷችሁ እንዲያቅፋችሁ ሊያደርግ እኮ ነው። ነገራችሁን ሊቀይረው ነው። ስለዚህ በብቸኝነት ውስጥ ኢንካውንተር በርን ያለው ብዙ ሰዎች ይህንን ቁልፍ ነው የማያውቁት። ያዕቆብን አስቡት እስኪ። አታላይነቱን ሊያነሳለት፣ ፈጽሞ ሊባርከው፣ ፈጽሞ ሊነካው ራሱን ለእግዚአብሔር ለይቶ እንዳቀረበ ታውቃላችሁ። በቃ ይህንን ያደረገው ራሱን ከሁሉም ነገር ለየና ብቻውን ቀረና ያው ብሎ ራሱን አጋለጠ። ራሳችሁን የምታጋልጡበት ቦታ ነው። የምትነካኩበት ቦታ ብቸኝነት ያለበት ቦታ ነው። እግዚአብሔር ብቻውን ያዕቆብን ሲያገኘው ያዕቆብ ከእግዚአብሔር ጋር በከባድ ሁኔታ ታገለ። ምንድነው ያዕቆብ የምትፈልገው? በቃኝ፣ ሳትነካኝ ከዚህ አልሄድም። እንድትነካኝ እፈልጋለሁ፣ እንድትባርከኝ እፈልጋለሁ አለ። በጣም ይገርመኛል ይሄ ቃል። እግዚአብሔርም ያዕቆብን ነካው የሚል ቃል ታገኛላችሁ። ተነካካ ከእግዚአብሔር ጋር። ዓይኔ አይኳየ አለ፣ ወየው እስከሚል ድረስ ጴኒኤል ብሎ ስፍራውን ሰየመው። ምን ሆንክ ያዕቆብ ስትሉት ነክቶኛል። ብቸኝነት የምትነካኩበት ስፍራ ነው። አንደኛው ብቸኝነታችሁ ነው። በብቸኝነት ውስጥ ባለ ቦታ ላይ የምትነካኩበት እድላችሁ እጅግ በጣም ሰፊ ነው። ዛሬ ብቻችሁን ያላችሁ ሰዎች እመኑኝ፣ ለእናንተ ትልቁ ስፍራ አሁን ነው። የእናንተ ትልቁ እድል አሁን ነው። ደጋግማችሁ ጌታ ኢየሱስ የምታዩበት እድላችሁ ነው። አሁን የምትነካኩበት እድላችሁ ነው። አሁን ሁለተኛው ያዕቆብ እንደዚህ ያደረገ ይላል። ያዕቆብ ግን ከእግዚአብሔር ጋር ታገለ ይላል። የማያቋርጥ ትግል ታውቃላችሁ። ትግል ማለት የሆነ ነገር እስኪመጣ መታገል ማለት ነው። ትግል ማለት የሆነ በር እስኪከፈት መጠበቅ ማለት ነው። ትግል ማለት እስከሚነካ አልለቅም ማለት ነው። ነካክቶ በቃ ጌታ ሆይ እንዲያርግልኝ ብሎ በቃ ያደርግልኛል ብሎ አይደለም የሚሄደው። ታገለ። በፍጹም ሊለቀው አልፈለገም። እግዚአብሔርን በፍጹም ሊተወው አልፈለገም። ይሄ ብቸኝነት ያለበት ሰው በዛ ብቸኝነት ውስጥ እግዚአብሔር እስኪነካው ታገለ ይላል። ትንፋሻችሁ እስከሚቆራረጥ መታገላችሁ ማቆም የለባችሁ። ትግል ቦታ እጅግ በጣም የድል ቦታ ነው። ስለዚህ መታገል ማለት አንድ ነገር እስከሚሆን አለመልቀቅ ማለት ነው። አንድ ነገር እጁ እስኪገባ አለመልቀቅ ማለት ነው። ያዕቆብ ምንድነው የምትፈልገው? ማየት። ምንድነው የምትፈልገው? መነካት። ምንድነው የምትፈልገው? መባረክ። እና አለቅም፣ ፀሐይዋው ልትወጣብን ነው፣ ሊሄድ ነው፣ ልቀቀኝ። አስቡት እስቲ የያዕቆብ ትግል አስቡት። ከእግዚአብሔር ጋርም ታግለሃል፣ ከሰዎች ጋርም ታግለሃል። ስለዚህ ምን አድርጋል? አሸንፋል። ትግልን እንዳታቆም አመኑኝ። ብዙ ሰዎች ከባድ ብቸኝነት ውስጥ ይሆናሉ። ከዛ በኋላ ብቸኝነት ውስጥ ሲሆን ወዲያው ተስፋ ነው የሚቆርጡት። ብቸኝነት ውስጥ ስትሆኑ ተስፋ አይደለም መቁረጥ ያለባችሁ። ብቸኝነታችሁ ለኢንካውንተራችሁ በር እንደሆነ ወቁና አንድ ነገር ማድረግ ጀምሩ፣ መታገል ጀምሩ። ምንም ይምጣ እስከምነካ ድረስ አላቆምም። ምንም ይምጣ እስኪነካኝ ድረስ አላቆምም። ምንም ነገር ይምጣ እስኪዳስሰኝ ድረስ አላቆምም። እመኑኝ፣ በዛ ሰዓት ብዙ ነገር ያጣ ከእጃችሁ ብዙ ነገር እየጠፋ ይመስላችሁ ይችላል። ትግላችሁን በፍጹም እንዳታቆሙት። ማጣትን ታገሉት፣ ኃጢአትን ታገሉት፣ ባዶነትን ታገሉት፣ ሰዎችን ታገሉ፣ እግዚአብሔርንም ጭምር ታገሉ። እንዳታቆሙት። ከመጣ የእግዚአብሔር ንክኪ ፈጽሞ ቀይሯችሁ ስለሚሄድ ሁለት ነገር ህይወታችሁ ላይ ያስፈልጋል። ኢንካውንተርስ እንዲመጣ ከፈለጋችሁ የመጀመሪያው ብቸኝነትን አትጥሉት። ሁለተኛው ታጋይ ሰዎች ሁኑ። አንድ ጉዳይ እጃችሁ እስኪገባ አታቆሙት። እስከሚነካችሁ ሰውነታችሁ አስቡት እስቲ። እስኪናጋ ሰውነቱ እኮ ነው የሚለው። ይሄ ሰው የዋዛ ሰው አይደለም። ስለዚህ ታገለ። እግዚአብሔር ምን አደረገው? ነካው። በኢየሱስ ስም እባርካችኋለሁ። ባላችሁበት በዚህ ምድረ በዳ ውስጥ፣ ባላችሁበት በዚህ ብቸኝነት ውስጥ፣ ባላችሁበት በዚህ ረሃብና ትግል ውስጥ ያላችሁ ሰዎች
እግዚአብሔር ከመለኮት ዓለም እንዲነካችሁ በኢየሱስ ስም ጸለይኩ። መነካካት እንዲሆንላችሁ በኢየሱስ ስም ኃይል ጸለይኩ። ይህ ክብር ባላችሁበት ስፍራ ያገኛችሁ። አንድ የእግዚአብሔርን ቃል ብቻ ነው መጨመርላችሁ። እጅግ በጣም የምወደው የእግዚአብሔር ቃል ሐሳብ አለ። እሱ ልንገራችሁና ከዛ እንጸልያለን። የእግዚአብሔር ቃል ሲናገር አይ ቲንክ ማቴዎስ ወንጌል መጽሐፍ ምዕራፍ 17 ላይ ታውቁታላችሁ። በዚህ መጽሐፍ ላይ ያለውን ቃል መቼም ብዙ ሰዎች የምናውቀው ቃል ነው። ግን እዚህ መጽሐፍ ላይ ከዚህ መጽሐፍ ጋር ተመሳሳይ የሆነ ነገር ልንገራችሁ። በጣም ቅርብና ተመሳሳይ ነገር ነው። እንደዚህ የሚል ቃል ታገኛላችሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 17 ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን እንዲሁም ዮሐንስን አንድ ከፍ ወዳለ ተራራ ብቻቸውን ይዟቸው ወጣ። ወደ ረጅም ተራራ ይዟቸው ወጣ። በዚያም በፊታቸው መልኩ ተቀየረ፣ ፊቱም ሃሌሉያ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን አንጸባረቀ። ወዲያውም ሙሴና ኤልያስ ከኢየሱስ ጋር ሲነጋገሩ ታዩአቸው። ሃሌሉያ። ጴጥሮስም ኢየሱስን ጌታ ሆይ በዚህ ብንሆን ለኛ መልካም ነው። ፍቃድህ ከሆነ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶች ልንሰራ አለው። እርሱም እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እርሱን ስሙት የሚል ድምፅ ተሰማ። ደቀ መዛሙርቱም ይህን ሲሰሙ ደንግጠው በግንባራቸው መሬት ላይ ተደፉ። ኢየሱስም ቀርቦ ነካቸውና ተነሱ፣ አትፍሩ አላቸው። ቀና ብለው ሲመለከቱ ከኢየሱስ በስተቀር ሌላ ማንንም አላዩም ይላል። እዚህ ቃል ላይ አንድ ቁልፍ ነገር ነው የምነግራችሁ። ቁጥር 1 እና 2 ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን እንዲሁም ዮሐንስን ይዟቸው ወደ አንድ ረጅም ተራራ ብቻቸውን የሚል ቃል ታገኛላችሁ። ብቻቸውን ይዟቸው ወጣ የሚል ቃል አለ። ብቻቸውን። ይሄ ብቸኝነት የሚለው ነገር በጣም አተኩሬ ልነግራችሁ ፈልጋለሁ። 3ቱም ብቻ። ሌላ ደቀ መዝሙር አለ። ከተራራው በታች ብዙ ሕዝብ አለ። እጅግ በጣም ብዙ ሕዝብ መሃል ጌታ ራሱን ገልጦ ማሳየት እኮ ይችላል። ግን ይሄንን ኢንካውንተር ወይንም ደግሞ ጌታ ክብሩን ማሳየት ሲፈልግ፣ ጌታ ሰዎችን በግላቸው መንካት ሲፈልግ ብቻቸውን የሚፈልግበት ታይም እጅግ በጣም ወሳኝ ታይም ነው። ከዚህ ሁሉ ህዝብ መሃል ለምንድን ነው ይሄ ሁሉ ተራራ ይዘን የምትወጣው? እኔን ብቻ፣ ያዕቆብን ብቻ፣ ጴጥሮስን ብቻ፣ ዮሐንስን ብቻ ለምንድን ነው ያንን ተራራ ያስገፋቸዋል? እናንተ ይሄን ተራራ ሲያስገፋቸው ለምን እንደሚያስገፋቸው አያውቁም። ተራራው በጣም ረጅም ተራራ ነው። ያን ተራራ ይዟቸው ሲወጣ ለምን ይዟቸው እንደሚወጣ እንኳን አያውቁም። ይኸውላችሁ በህይወታችሁ ላይ እግዚአብሔር ወደ ከባድ ተራራ ጉልበታችሁ፣ አቅማችሁ፣ ግናችሁን እያደከማችሁ እንደሆነ ከተሰማችሁ ያ ታይም የእናንተ ታይም እንደሆነ በደንብ አስተውሉ። ጴጥሮስ ለምንድነው ይህን ተራራ የምንገፋው ቢለው አያውቅም። ያዕቆብ ለምንድነው አያውቅም። ዮሐንስ ለምንድነው የምትወጣ አያውቅም። ሌሎቹን ለምን ተዋቸው አያውቅም። ከዛ ሰፈር ውስጥ ለምን አወጣን አያውቅም። ከዛ ከተማ ውስጥ ለምን አወጣን አያውቁም። ለምን ከዛ አንዳንዶቻችሁ ለዛ ነው ከጌታ ጋር የምትሟገቱት። እኔ ከሰው ተለይቼ፣ እኔ እንደዚህ ሆኜ፣ እኔ ይሄን አሁንም እየታገልኩ ነው። ለምን ጌታ ሆይ ይሄን ተራራ ለምንድነው የምገፋው? አያልቅም ወይ የኔ ተራራ? አያልቅም ወይ የኔ ጉዳይ? ፈልጓችኋል ማለት ነው። በቃ ለማንም ያላሳየው ሚስጥር ሊያሳያችሁ ፈልጓል። ማንም ያላወቀውን ጉዳይ ሊያሳያችሁ ፈልጓል። ብቻቸውን ወደ ረጅም ተራራ ይዟቸው ሲወጣ ለነሱ ድካም ይመስላል። እሱ ግን ለነሱ ብቻ ሊያሳያቸው የፈለገው ነገር አለ። ምን እንደሚታወቃላችሁ ቃሉ ካዩ በኋላ እንደዚህ ያላቸው ለማንም የሚስጥር እንዳትናገሩ አላቸው። ለነሱ ብቻ ከገለጠ በኋላ ያያችሁት ሚስጥር ዮሐንስ ለማንም እንዳትናገሩ፣ ከትንሳኤ በኋላ ትናገራላችሁ አላቸው። ይሄ ትልቅ ሚስጥር ነው። የብቸኝነት ስፍራ፣ የኢንካውንተር ስፍራ ነው። በብቸኝነት ውስጥ ከእግዚአብሔር ጋር የመነካካት እድላችሁ በጣም ሰፊ ነው። አዩት፣ እንደ ፀሐይ ፊታቸው ላይ አበራ፣ ልብሱ ተለወጠ፣ ደመና መጥቶ ሸፈናቸው። ማንም ይህን ክብር አላየም። ባይዘው ማንም ያ ሁሉ ጉባኤ አላየም ይህን ክብር ሊያሳያችሁ ሲፈልግ ብቸኝነትና የትግል ህይወት እናንተ ውስጥ ይመጣል። ተራራ የሆነ የሚያታግል ህይወት፣ የማያልቅ የሚመስል የሚያታግል ብቸኝነት፣
የሚያታግል ድካም፣ ጉልበታችሁን የሚያደክም፣ አቅማችሁን የሚያደክም አያልቅም እንደ ተራራ፣ አያልቅም እንደ ጉዞ፣ አያልቅም እንደ መከራ። እመኑኝ፣ እናንተን ለብቻ የፈለገበት ምክንያት አለው። ዝም ብሎ አያስኬዳችሁም። አንድ ክርስቲያን በጽድቅ ውስጥ እግዚአብሔርን በመፍራት ውስጥ እየሄደ ህይወቱ በጣም ምድረበዳ ብቸኝነትና ትግል ሞልቶታል ማለት በእኔ እውቀት አምላኬ ባሳወቀኝ እውቀት ያሰው ላይ እግዚአብሔር የተለየ የሆነ ጉዳይ አለው። ለዛ ነው ብዙ ሰዎች እኔ የምናገረውን ነገር ለመረዳት ይከብዳቸዋል። እኔ ለነሱ ጥያቄ የለኝም፣ አይጨንቀኝም። ለምን ካላችሁት እኛ የምናየው ሚስጥር፣ እኛ ያወቅነው ሚስጥር ሁሉም ያውቁታል ማለት አይደለም። ለዛ ነው የጎዳናው ብዛት፣ ለዛ ነው የምድረበዳው ብዛት፣ ለዛ ነው የችግሩ ብዛት፣ ለዛ ነው የትግሉ ብዛት። ትግሉን ብቻችሁን ያታግላችኋል፣ ድካሙ ብቻችሁን ያደክማችኋል። መጨረሻ ግን ማንም ያላየው ሚስጥር ያሳያችኋል። ለሰዎች ብትናገሩ ሰዎች እንኳን ሊረዱት እስከማይችሉ ድረስ ያደርጋችኋል። ስለዚህ ሁለት ነገር እነግራችኋለሁ። ጌታ ኢየሱስን ማየት ፈልጋለሁ፣ ከክብር ጋር መገናኘት ፈልጋለሁ፣ ካንተ ጋር መገናኘት ፈልጋለሁ፣ አንተን ማወቅ ፈልጋለሁ ካላችሁ ሁለት ነገር ህይወታችሁ ሊመጣ ይችላል፣ ብቸኝነትና ትግል። ሁለቱም ግን አንድ ነገር ወደ እናንተ የሚያመጣው ማንም ያላየውን ክብር፣ ማንም ያላየውን የእግዚአብሔር መገኘት ወደ እናንተ ህይወት ያመጣል። መነካካት ትጀምራላችሁ። በጌታ በኢየሱስም ጸልዬ ጨርሳለሁ። ባላችሁበት ስፍራ አምላኬ እግዚአብሔር ሆይ በምድረ በዳ ውስጥ ያሉ፣ በከባድ ጭንቀት ውስጥ ያሉ አምላኬ እግዚአብሔር ሆይ አንተን ተርበው ያሉ፣ ምን ነው የኔ ምድረ በዳ አይቆምም ያሉ ሰዎች፣ ምንድነው እኔ ያለውበት ትግል አይቆምም ያሉ ሰዎች አምላኬ እግዚአብሔር ሆይ ዛሬ ከዚህ ስክሪን ጋር አብረው የሚጸልዩ፣ አሁን አብሮኝ የሚጸልዩ በጌታ በኢየሱስ ስም ኃይል ከዚህ ክብር ጋር እንድትነካቸው፣ ከዚህ ኃይል ጋር እንድትነካቸው፣ ከዚህ መገኘት ጋር እንድትነካቸው በኢየሱስ ስም ኃይል እኔ ጸለይኩ። አይናቸውን በኃይል ክፈተው ጌታ ሆይ፣ ጆሮአቸውን በኃይል ክፈተው። አሳያቸው ማንም ያላየው፣ ንገራቸውም ለማንም ያልነገርከው። በኢየሱስ ስም ብዬ በረከት ተናገርኩ። ይህ ጸጋ ባሉበት እንዲካፈሉ ጸለይኩ። ይህ ቅባት ባሉበት እንዲቀበሉ ጸለይኩ። አይናቸውን ባሉበት እንድትከፍትላቸው ጸለይኩ። ይህ መጎናጸፊያ ባሉበት በላያቸው ላይ እንዲወድቅ ጸለይኩ። በኢየሱስ ስም ኃይል ይሆንባቸው። ይህ ቃል በእናንተ ላይ ተፈጸመ በኢየሱስ ስም ኃይል አሜን። ጌታ ኢየሱስ ይባርካችሁ። እንደተጠቀማችሁ በጣም ተስፋ አደርጋለሁ። በቀጣይ ትምህርት ደግሞ በሰፊው እንገናኛለን። ዘመናችሁ የተባረከ ይሁን። እስካሁን አብሬያችሁ የነበርኩት ፕሮፌት በሱ ፍቃድ ነኝ። በኢትዮጵያ ያላችሁና በኢትዮጵያ ቅርብ ያላችሁ በአዲስ አበባ ከተማ ውስጥ ሐሙስና እሁድ ዕለት ሁሉ ጊዜ ከጧቱ 1 ሰዓት ጀምሮ እስከ 9 ሰዓት እኔ የማገለግልበት ስፍራ ኢንካውንተር ማድረግ የምትፈልጉ መታችሁ መካፈል ትችላላችሁ። አድራሻችን ጎሮ ፍሬሽ ኮርነር ጀርባ ነው። በነገር ሁሉ ተባረኩ። ደግሞም ይሄ ሚዲያ እየተከታተላችሁ ያላችሁት ቀጣይም ከእናንተ ጋር አብረን እንድንቀጥል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ሁሉ ኮሜንት ላይ ሐሳባችሁን ጻፉልን። ቤተሰብ ሁኑ። ጌታ ኢየሱስ ዘመናችሁን ይባርከው። እጅግ ድንቅ ጊዜ እንዳሳለፍን አምናለሁ። በዚህም በተረፈ ደግሞ ከኛ ጋር አገልግሎታችን ፓርትነር መሆን፣ በገንዘባችሁ ማገልገል የምትፈልጉ ሰዎች በቸርቻችን ላይ ትልቅ ስራ ፕላን ስላደረግን አብራችሁ እንድትሆኑ በጣም አበረታታችኋለሁ። ከስራ አካውንት ይቀመጥላችኋል። ከጎናችን እንድትሆኑ ፕሮፌት አብረን ቀጥል የምትሉ ብዙዎች ስላላችሁ ወንበር በመግዛት ከኛ ጋር አብራችሁ እንድትሰሩ ቦታ በመጥበብ ምክንያት ስፍራ ለመቀየር ተገደናል። አሁን እግዚአብሔርን ያሰፋን አብረን እንሰፋለን። እናንተም አብራችሁን ሆኑ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። እስከምንገናኝ ድረስ ተባረኩ። ሻሎም